ይሄ አይገባኝም ባረግ እንኳን ማለት ነው አንቺ ገበናይን ልሸፍኝ እንጂ ይዘሽ ሚዲያ ላይ ልትወጪ አይገባሽም ውብዬ ቢገባሽ ማለት ብትረጂኝ ቢገባሽ ያሳለፍናቸው የፍቅር ጊዜያቶችን ብትረጂ ይሄንን አታረጊም ነበር ያ ነው በጣም ያሳዘነኝ ፍለፊት ተገናኝተን እናወራለን እስከ ህግ ደረጃ ልንሄድ እንችላለን ውብዬ ይሄ ነገር ሊያሳስርሽ ይችላል በዚህ አጋጣሚ ያደረግሽው ነገር ሊያሳስርሽ ይችላል ምክንያቱም ያለኔ ፍቃድ የኔ መረጃ አውጥተሻል ቀድመሽ እኮ እነሱን አመንሻቸው እኔን ማመን ሲገባሽ እኮ ቀድመሽ ጠላቶቻችንን አመንሻቸው ከዚህ የበለጠ ቪዲዮ አለኝ ያልሽ ነበር ውብዬ ዛሬውኑ ማውጣት ትችያለሽ ፈቅጄልሻለሁ ጀምረሽዋል እስከ መጨረሻው ጨርሺ በአንድ ወር ውስጥ እዚህ ደረጃ የሚያደርስሽ ነገር ምን ተፈጠረ በእኔና ባንቺ መሃል አንድ ወር ነው እንግዲህ ከተለያየን በአንድ ወር ውስጥ ምን ተፈጠረ ይሄን ያህል በፍጹም ስሜ ጠፍቶ ዝም ብዬ ቁጭ ምን አይነት ሰው አይደለም ምክንያቱም ራስነቴን ጠንቅቄ ስለማቅ ማን እንደሆንኩ ስለማቅ ምን አይነት ባል እንደሆንኩ ስለማቅ ውብዬ ፍለፊት ተገናኝተን እንድናወራ ፈልጋለሁ ከዛ በፊት ግን አለኝ ምትዩ ማንኛውንም መረጃ ይዘሽ እንድትወጪ ነው የምፈልገው እጅግ በጣም ነው ልቤን የሰበርሽው እጅግ በጣም ውብዬ ሰላም እንዴት ናችሁ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልን ሙስሊም ወገኖቼ እህቶቼ ወንድሞቼ እንኳን አደረሳችሁ ኢድ ሙባረክ ብያለሁ እንግዲህ ሰሞኑን በጣም ለኔ ዱብዳ የሆነ ነገር ያየው ነው በጣም የከበደኝ ነገር እንግዲህ ነገሩ ከተከሰተ ኦሬዲ ወር ሆኖታል ሚዲያ ላይም ከመጣን አንድ ወር ሆኖናል እኔና ውብዬ ጠፍተናል ግን ውብዬ ይሄን ያህል ርቀት ትሄዳለች ብዬ አንድም ቀን አስቤ አላቅም ምክንያቱም ኦሬዲ ወደ 6 አመት ነው እንግዲህ አብረን በፍቅርና በትዳር የቆየ ነው እና 2 ልጆች አፍርተናል በዚህ ትዳርና በጣም ነው የተሰማኝም በጣም ነው የገረመኝም ይሄን ያህል ርቀት ትሄዳለች ብዬ ደግሞ አስቤ አላቅም አንዳንዴ ተነጋግረን መንፈታቸው ነገሮች አሉ ሚዲያ መድረስ የሌለባቸው ነገሮች ማለት ነው እና የሰው ደግሞ የግል ህይወቱ አለ አይደለ ሚዲያ መሄድ የሌለበት አይነት ህይወቱ አለ እና እኛ ለሁለት አውርተን መፍታት እየቻልን ሚዲያ ማምጣትሽ ምን ይባላል ምንድነው ላንቺ ስልሽ ጥቅሙ ምንድነው ሚዲያ ማምጣትሽ ማለት ነው ይሄን ልጆቼ ማየታቸው ውድ ቤተሰቦቻችን ረጅም አመት አብሮኝ የቆዩ በጣም የሚወዱኝ ቤተሰቦቼ ማየታቸው ምንድነው ጥቅሙ ምንም እኮ ጥቅም የለውም አሁንም ግዴታ ሆኖብኝ ነው የመጣሁት ከአቅሜም በላይ ሆኖ ሙሉ ስልኬ ተጨናንቋል ከ500 ከ600 ሰው በላይ ሜሴጅ የላከልኝ ማለት ነው ስልኬ ምንም መረፍት አጥቷል እየተደወለብኝ ነው ስልኬ ማለት ነው በዚህ አጋጣሚ ይሄን ቪዲዮ ጨርሳችሁ እንድታዩ ፈልጋለሁ እውነታው እንዲገባችሁ ማለት ነው ጨርሳችሁ እንድታዩ ፈልጋለሁ እስከ መጨረሻው እንድታዩ ነው ፍላጎቴ ላይክ አድርጋችሁ ጀምሩ ጨርሳችሁ እንድታዩ ምክንያቱም ሁሉም ሰው ማየት አለበት ይሄ ቪዲዮ ቫይራል ወጥቶ ሁላችሁም ስለዚህ ጉዳይ ትክክለኛውን ከኔ መረዳት አለባችሁ በዚህ አጋጣሚ በጣም ነው ፋሚሊዎቼ በጣም ነው ማመሰግናችሁ የኔ ከኔ ሳሰሙ ያልፈረዳችሁ በጣም ብዙ አላችሁ የሱን ሳንሰማ አንፈርድም ያላችሁ ከእውነት ጎን የቆማችሁ ብዙ ቤተሰቦች ያላችሁና ከልብ አመሰግናችኋለሁ እና ቤተሰቦች እኔ ይሄ ይሆናል ብዬ በፍጹም አስቤም አልሜም አላቅም በህይወቴ እንደዚህ አይነት ነገር ይከሰታል ብዬ አስቤም አላቅም ውብዬ ይሄን ያህል ትጠራጠረኛለች ይሄን ያህል ጥርጣሬ በውስጧ አለ ብዬ አስቤ አላቅም እኔ በጣም ገርሞኛል ውብዬ እንደዚህ አይነት ሰው ነሽ ማለት ነው በቃ እኔን እስከዚህ ድረስ ነው የምታምኚ ማለት ነው ለኔ ያለሽ ቦታ እስከዚህ ድረስ ነው ማለት ነው ባረገው እንኳን ታወጪ ነበረ ሚዲያ ላይ ባረገው ማለት ነው ለዛውም ያልተጨበጠ መረጃ ይዘሽ ማለት ነው ብዬ እኔ አሁን ስለ ጉዳዩ እንደዚህ ብዬ መግባት አልፈልግም ቤተሰብ ግን ደግሞ ብዬ ሊነገራት ይገባል ላደረገችው ነገር መልስ ያስፈልጋታል እንዴት አርገሽ ብታስቢኝ ነው እንዴት አርገሽ አቅልለሽ ብታስቢኝ ነው
እንደዚህ አይነት ነገር ይዘሽ የምትወጪው? በህግ እንደሚያስጠይቅ ታውቂያለሽ ውብዬ? እኔ እየወደድኩሽ እያከበርኩሽ እያፈቀርኩሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? ባለቤቴ እኮ ነሽ፣ ሚስቴ እኮ ነሽ፣ የልጆቼ እናት እኮ ነሽ። እንዴት ያሳለፍናቸውን የፍቅር ጊዜያቶችን አታስቢም ውብዬ? ምን ያህል ብትጠይኝ ነው እንደዚህ ሚዲያ ላይ ይዘሽ የምትወጪ? በጣም ነው ማዝነው፣ በጣም እጅግ በጣም ነው ማዝነው ውብዬ። እኔ ምንም አልሆንም። ምናልባት ሰው ሲረዳኝ ስለኔ መጥፎ ነገር ሰው ሊሰማው ይችላል። ግን ደግሞ እኔ ምንም ልሆን አልችልም። አንቺ እንደዚህ ስላደረግሽ እኔ ምንም ልሆን አልችልም። በጣም ነው ማዝነው። ቤተሰብ ያው ወደ እናንተ ይዘን ባንመጣም ያው ኦሬዲ ከአንድ ወር በላይ ሆኖናል። ያ ማለት ረጅም ጊዜ ነው። ከአንድ ወር በላይ ኦሬዲ ጠፍተናል ሚዲያ ላይ ማለት ነው። አይታችሁን አታውቁም። እና ነገሩ የተጀመረው አንድ ወር ከ15 ቀን ይመስለኛል። በር ላይ ፎቶ ይመጣላታል በፖስታ ማለት ነው። ማለቴ ወድቆ ታገኛለች ግቢያችን ውስጥ ሰው ጥሎ ማለት ነው። እና እንግዲህ ሰው ነው በፖስታ አምጥቶ የጣለው ግቢያችን ውስጥ ያን ፎቶ አይታ እኔን ጠረጠረችኝ። እንግዲህ ዘመኑን ታውቁታላችሁ። እኔ በፍጹም እንደዚህ ማረግ አይነት ሰው አይደለሁም። በቃ እኔ የምታውቁኝ ቤተሰቦች ታውቁኛላችሁ። በፍጹም እንደዚህ ማረግ አይነት ሰው አይደለሁም። በቃ ውብዬ በእንደዚህ አይነት ነገር ጠረጠርሽኝ አይደለ? ይሁንልሽ። እሺ ስለ ጠረጠርሽኝም አመሰግንሻለሁ። ግን ደግሞ ይሄ አይገባኝም። ባረግ እንኳን ማለት ነው አንቺ ገበናይን ልሸፍኝ እንጂ ይዘሽ ሚዲያ ላይ ልትወጪ አይገባሽም ውብዬ። ቢገባሽ ማለት ብትረጂኝ፣ ቢገባሽ ያሳለፍናቸው የፍቅር ጊዜያቶችን ብትረጂ ይሄንን አታረጊም ነበረ። ያ ነው በጣም ያሳዘነኝ። እስከዚህ ሰዓት ድረስ እየቆጨኝ ያለው ያ ነው። እኔ አንቺን አምንሽ ነበር ውብዬ። አንቺ ላይ በፍጹም እንደዚህ አይነት ነገር አላረግብሽ። እጅግ እወድሻለሁ፣ እጅግ አፈቅርሻለሁ ብዬ የልጆቼ እናት ነሽ። ዛሬ ግን ሊነገርሽ ይገባል። እንዴት እንዲህ ልታረጊ ደፈርሽ? እንዴት እንዲህ ልታረጊ ውብዬ? ባልሽ እኮ ነኝ ውብዬ። እንዴት እኔ ሚዲያ ላይ ታውጭኛለሽ? በወፍ ዘራሽ ወሬ ውብዬ። ያ ፎቶ ግቢሽ ስር ስለተጣለ ናሂ እንደዚህ አረገ ብለሽ ታምኛለሽ? እኔ እንዳረኩ ታምኛለሽ ውብዬ? ምን መረጃ አለሽ? ሌላ መረጃ አለሽ? አውጪ መረጃ ካለሽ አውጣለሁ። ሌሎች መረጃዎች፣ ቪዲዮዎች አሉ እያልሽ እያለቀሽ ነበር። እኔ አልቅሶ እኔ ማሳመን ቀላል ነገር ነው ብዬ እኔ አላለቅስም ዛሬ። ምክንያቱም እውነትን ስለያዝኩ አላለቅስም። እኔ ቤተሰቦች አብዛኞቻችሁ እውነታውን ሳታዩ የፈረዳችሁ አላችሁ። ምንም አልላችሁም። ደግሞ እውነታውን ከናሂ ሰምተን ያለውን ነገር እናመዛዝናለን ብላችሁ የኮመታችሁም አላችሁ። ከልብ አመሰግናለሁ እናንተንም። ግን እንዴት እንደዚህ አስቻለሽ ውብዬ? እንዴት አስቻለሽ? ቤተሰብ እንደዚህ አይነት ነገር አድርጓል ብላችሁ ታምናላችሁ? እኔ እንዳረኩ ታስባላችሁ? እኔ እንደዚህ አይነት ሰው ነኝ? የኔ ስብዕና የኔ ማንነት እንደዚህ አይነት ነው? ጻፉ በነጻነት። አሁን ይሄን አርጋል የምትሉ ከሆነ ጻፉ። እኔ ያልከለክላችሁ። መረጃ አለኝ ደግሞ ብለሻል። አውጪ ካለሽ ውብዬ። አትፎክሪ፣ በባዶ ሜዳ አትፎክሪ። እኔ ምንም ማድረግ አይነት ሰው አይደለሁም። ላንቺም ይሄንን ለማስረዳት አልመጣም ውብዬ። ቤተሰቦቼን ስለማከብር ነው። እስቲናው ላንቺ ያለኝ ሞደልና ፍቅር እስቲናው እስከዚህ ሰዓት ድረስ አልቀነሰም። ምክንያቱም እኔ እንዳንቺ አይደለሁም። እኔ ቸኩዬ ማለት ነው ቸኩዬ ትዳሬ መበተን አይነት ሰው አይደለሁም። አንድ ወር መቻል አቃተሽ አይደለ? በቃ ትዳራችን በአንድ ወር ውስጥ እንዲፈርስ ፈቀድሽ አይደል ብዬ። ይሄ ነው የሚገባን፣ ይሄ ነው ለትዳራችን ክፍያው፣ ይሄ ነው ለፍቅሬ ክፍያው ብዬ በጣም ነው ማዝነው። የእውነት በኔ ቦታ ሆናችሁ ሁላችሁም ብታዩ ደስ ይለኛል።
እኔ ላይ ደረሰ ማንም ላይ እንዲደርስ እኔ አልፈልግም በፍጹም እኔ ላይ ደረሰ ማንም ላይ እንዲደርስ አልፈልግም ምን አይነት ጭንቀትና ምን አይነት ሐሳብ ውስጥ እንዳለው ማቀው እኔ ብቻ ነኝ ማንም ይሄንን ሊረዳልኝ አይችልም በቃ ቤት በኩል ማን ይረዳኛል ሚስቴ ያልተረዳችኝን ማን ይረዳኛል ማን ነው የሚረዳኝ ማንም ሊረዳኝ አይችልም ሚስቴ አጋልጣ ሰጠችኝ አይደለ ባልተረጋገጠ ወሬ በተራ ወሬ ውይ እንዴት እስከዚህ እንደዚህ አይነት ሰው አድርገሽ ነው የምታስቢኝ በየትኛው መረጃሽ ነው እኔን ሚዲያ ላይ ወተሽ የምታዋርጂኝ በየትኛው መረጃሽ ነው ብዬ አሁን በለቀቅሻቸው ፎቶዎች በጣም ነው ማዝነው ደሞ አንድ ወር ሙሉ ላወራው ፈልጌ ይሸሻል ያልሽኝ ብዬ ምን ብዬ እንድመልስልሽ ትፈልጊያለሽ ብዬ እየከሰስሽኝ እኮ ነው በሐሰት እየከሰስሽኝ ምን ብዬ ልመልስልሽ ብዬ አንቺ እኮ 100% መረጃውን አምነሻል እኮ የላኩልሽን እኮ አምነሻል እኮ ምን ብዬ እንድመልስልሽ ነው የጠበቅሽው ምን ብዬ ልመልስልሽ ቀድመሽ እኮ እነሱን አመንሻቸው እኔን ማመን ሲገባሽ እኮ ቀድመሽ ጠላቶቻችንን አመንሻቸው ያን ፎቶ መጥቶ ባጥር ጣሉልሽ ያንን ፎቶ አይተሽ እኔን እንደ ባለጌ ቆጠርሽኝ ብዬ ይሄ በፍጹም ደግሞ አይገባኝም እኔ ደግሞ ባለጌ አይነት ሰው አይደለሁም እኔ በተፈጥሮዬ ብልግና የለም እኔ ጋር የእውነት በጣም ያናዳል እጅግ በጣም ነው የሚያናዳው በመታምኑት በመተወዱት ሰው መከዳት በጣም ነው የሚያናዳው እኔን አስቀምጠሽ አውርተሽኛል ነው ብዬ አይነን ላይ አልፈልግም እኮ ነው ያልሽኝ እኔ ጋር ያለውን እውነታ ሰምተሻል በመጀመሪያ እኔ ጋር ምን እንዳለ ጠይቀሽኛል አሁንም ቢሆን ስለ ጉዳዩ ምንም ማቀው ነገር የለም ብዬ እኔን አናግረሽኛል ስለዚህ ጉዳይ ለመጋባቱ ይሻላል ከኔ ጋር ፍለፊት እኔን አውርተሽኛል መልሽልኝ እኔን ፍለፊት አውርተሽኛል መረጃውን አየሽ አይነን ላይ አልፈልግም ነው ያልሽኝ አይደል እንዴት አድርጌ እንዳወራሽ ነው የጠበቅሽው በምን አይነት ሁኔታ እንዳወራሽ ነው የጠበቅሽው እኔ ማልቀስ አልፈልግም አልቅሽም ደግሞ ማሳመን አልፈልግም በቃ እውነታውን ነግራቸዋለሁ ያመነ ያምነኛል ያላመነ ደግሞ ምንም ማድረግ አልችልም ከዚህ በላይ ምንም ማድረግ አልችልም እኔ ፋሚሊ የእውነቴን ነው የምላችሁ እኔ እንደዚህ አመት በጣም የከበደኝ አመት የለም በጣም በብዙ ፈተና ውስጥ እያለፍኩ ነው እጅግ በጣም በብዙ ፈተና ውስጥ እኔ ግራ ነው የገባኝ የእውነት ሰው እስከዚህ ጥግ ይፈተናል በትዳሩ እስቲ ኮሜንት አድርጉልኝ እንደዚህ አይነት ፈተና ሰው እንደዚህ ይሄን ያህል የከበደ ፈተና ተፈተናላችሁ እናንተ እኔ ነገሮች ከአቅሜ በላይ ሆነዋል ምንድነው አሁን መፍትሄው ራሱ ነው የጠፋብኝ ምንድነው ማድረግ ያለብኝ እንዴት የውሸት ወሬ ታምኛለሽ ብዬ እንዴት እኛን ሊያጣሉ ሲፈልጉ እንዴት ተፈቅጂላቸዋለሽ ለምን ትንሽ ለማጣራት ለምን አልሞከርሽም ለምን ቀድመሽ እነሱን ታምኛቸዋለሽ እኔን አታምኚም እኔ እኮ ባልሽ ነኝ ፍቅር ደግሞ የሚገነባው በማመን ነው በመተማመን ነው
እኔን ነው የምታውቂው እነሱን ነው የምታውቂው? እኔን ነው የምታውቂው ፎቶውን ነው የምታምኚው? እኔን ነው የምታምኚው ወይስ ፎቶውን ነው የምታምኚው? ንገሪኝ ብዬ ንገሪኝ። በአንድ ወር ውስጥ እዚህ ደረጃ የሚያደርስሽ ነገር ምን ተፈጠረ በእኔና ባንቺ መሃል? አንድ ወር ነው እንግዲህ ከተለያየን። በአንድ ወር ውስጥ ምን ተፈጠረ? ይሄን ያህል ምን ተፈጠረ? ማውራት አንችልም ተቀምጠን? በጣም ነው ማዝነው። መረጃ ያልሽውን አሁን ዛሬውኑ ማውጣት ትቻለሽ። እሺ መረጃ የምትዩ በፎቶ እየመጣሽ ነው ከምትሆን እጂ መረጃሽን ማውጣት ትቻለሽ። ካልሆነም ደግሞ ቀቅለሽ ልትበይ ትቻለሽ መረጃሽን። እሺ ይገባሻል? እኔን ማውራቱ ይቀድማል ወይስ ዘሎ መፖሰቱ ይቀድማል? እኔን በህዝብ ፊት ማዋረድ ይቀላል? በጣም የሚወዱኝ ፋሚሊዎቼ ፊት እኔን ማዋረድ ይቀድማል? የቱ ነው የሚቀድመው ብዬ እኔን ብታወሪኝ እኔ አልመልስልሽም? ዛሬም ነገም ቢሆን ላንቺ ምንም የምነግረው ነገር የለም ብዬ እውነታው ይሄ ነው። እጅግ በጣም ነው ልቤን የሰበርሽው፣ እጅግ በጣም ብዬ ከዚህ የበለጠ ቪዲዮ አለኝ እያልሽ ነበረው ብዬ ዛሬውኑ ማውጣት ትቻለሽ። ፈቅጄልሻለሁ። ጀምረሽዋል፣ እስከ መጨረሻው ጨርሺ። ምንድነው ደግሞ ሌላው መረጃሽ? እሱን እስቲ ለማየት ጓጓው ብዬ በጣም ነው የጓጓሁት። ያንቺ ስራ በጣም ያጓጓሉ ብዬ የምታረጊው እያንዳንዱ ነገር በጣም 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 አስደናቂ ነው። በጣም ጀግና ነሽ ብዬ በጣም ጎበዝ ነሽ ብዬ በጣም አድንቄሻለሁ። አውጪ፣ አሁንም ማለኝ ያልሽው መረጃ አውጪ። እኔ ግን ዛሬም ነገም አንቺን ከመውደድ ምንም ያስቆመኝ ነገር የለም ብዬ ሁሌም እወድሻለሁ። በኔ ቦታ ብትሆኑ ምንድነው የምታረጉት? በኔ ቦታ ብትሆኑ ምንድነው የምታረጉት? እስቲ ሀሳባችሁን መስማት ፈልጋለሁ። ውብዬ ግቢሽ በር ላይ በተጣለ ማን እንኳን እንደጣለ በማታውቂው ፎቶ እኔን ትጠረጥርኛለሽ? እኔ እስካሁን በጣም እየገረመኝ እኔ ትንግርት ሆኖብኛል። ምክንያቱም ካንቺ ስለማልጠብቀው እንደዚህ አይነት ሰው ነሽ ብዬ አስቤም አልሜም አላውቅም። ይሄን ያህል አቅልለሽ ነው የምታይኝ ማለት ነው? ይሄን ያህል ባለጌ አድርገሽ ነው የምታይኝ ማለት ነው ብዬ እሺ አሁን እንዳልሽው አለኝ የምትይው መረጃ እንድታወጪ ፈልጋለሁ። ሁለተኛ ደግሞ በአካል ተገናኝተን እንድናወራ ፈልጋለሁ ስለዚህ ጉዳይ ማለት ነው። በፍጹም ስሜ ጠፍቶ ዝም ብዬ ቁጭ ምል አይነት ሰው አይደለሁም። ምክንያቱም ራስነቴን ጠንቅቄ ስለማቅ፣ ማን እንደሆንኩ ስለማቅ፣ ምን አይነት ባል እንደሆንኩ ስለማቅ ብዬ ፊት ለፊት ተገናኝተን እንድናወራ ፈልጋለሁ። ከዛ በፊት ግን አለኝ የምትይው ማንኛውንም መረጃ ይዘሽ እንድትወጪ ነው የምፈልገው። ምክንያቱም እኔ ከእውነት ጋር ስለሆነ ውስጤ እውነተኛ ስለሆነ በፍጹም እንደዚህ አይነት ነገር በፍጹም ማድረግ አይነት ሰው አይደለሁም። አርጋሃል የምትይ ከሆነ ዛሬውኑ ያለሽን መረጃ ሙሉ እንድዘረግፊ ነው የምፈልገው።
ያኔ ተገናኝተን እናወራለን ስለዛ መረጃ ማለት ነው። ግን ማለት ነው ቀድመሽ ያንን መረጃ ስላመንሽ ምንም ላንቺ የምነግረው ምንም የማስረዳው ነገር የለም ውብዬ። ቀድመሽ ያንን መረጃ ስላመንሽ ቀድመሽ ጠላቶቻችንን ስላስደሰትሽ ምንም ላንቺ የምነግረው አዲስ መረጃ አይኖርም ውብዬ። እኔ በጣም ከፍቶኛል። አንድ ወር ሙሉ በጣም ከባድ ጊዜ ነው ያሳለፍኩት። ልጆቼን እንዳላይ ተከልክዬ አንድ ወር ሙሉ በጣም ከባድ ነገር ነው ያሳለፍኩት። እኔ ልጆቼም እንዲሳቀቁ አልፈልግም። በቪዲዮ ውስጥም ልጆቼ እንዲገቡ አልፈልግም ሲጀመር እና ያለውን እያንዳንዱ መረጃ እፈልጋለሁ ካንቺ። መረጃ ያልሽውን ነገር አውጪ፣ ፊት ለፊት ተገናኝተን እናወራለን። እስከ ህግ ደረጃ ልንሄድ እንችላለን ውብዬ። ይሄ ነገር ሊያሳስርሽ ይችላል። በዚህ አጋጣሚ ያደረግሽው ነገር ሊያሳስርሽ ይችላል። ምክንያቱም ያለኔ ፍቃድ የኔ መረጃ አውጥተሻል። ሰው ልትታሰሪ ትችያለሽ ውብዬ። ላሳስርሽ እችላለሁ። እየወደድኩሽም ቢሆን ላሳስርሽ እችላለሁ። ይሄን ወቂው ውብዬ። ቤተሰብ ለማንኛውም በጣም ስሜታዊ ሆንኩኝ። በጣም ይቅርታ። ነገሮች ከአቅሜ በላይ ስለሆኑ ነው። እንደዚህ አይነት ነገር ማንም እንዲገጥመው አልፈልግም። በቃ ያለውን ነገር በቻልኩት ለመፍታት ሞክራለሁ። እናንተ እንድታዝኑብኝም አልፈልግም። ቤተሰብ ስለማከብራችሁ እናንተ እንድትከፉብኝ አልፈልግም። ለማንኛውም ወዳችኋለሁ ቤተሰብ እና መረጃውን እፈልጋለሁ። የእውነት መረጃው አለኝ ካልሽ ነገ ይዘሽ እንድትመጪ እፈልጋለሁ። ከዛ ደግሞ እኔ አንቺን አግኝቼ ፊት ለፊት እንድናወራ እፈልጋለሁ። ይሄ ነው የመጨረሻ መልእክቴ። ቤተሰብ ሰላም ሁኑልኝ። ሙስሊም ክርስቲያን እህት ወንድሞቻችን እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በቃ ምንም ማለት አልችልም። ውስጤ በጣም ተረብሿል ቤተሰብ። ውስጤ በጣም ነው የተረበሸው። ለማንኛውም ሰላም ሁኑልኝ ቤተሰብ።